አለመኖር ክፍል 16 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እኔ ለሷ ትኩረትም አልሰጠሁም። ቀጥታ ወደ ቤት ገባሁ። ከወዳጅ ይልቅ የጠላት ፊት አይረሳም መሰለኝ። በአንድ እይታ ነው ያወቀኝ። ደሞ ምን ልታረጊ መጣሽ ከቤቴ? ውጭልኝ አለ። ተከትለውኝ የመጡት ፖሊሶችን ሲመለከት ግን ከዛ በላይ እንደ ጀግና መፎከር አላስፈልገውም። ቀጥታ ከተቀመጠበት ነው የተነሳው። የቤት ባለቤትነት መብቷን ለመጠየቅ ሙሉ ፍቃድ አላት። አቶ ምስክር ከማለፏ በፊት ሁሉንም ነገር ወደ ሕፃን ልጇ አዙሮ ነበር። ለዛ ደግሞ ሙሉ ማስረጃ በጣቢያችን ይገኛል። እናም አሁን ላይ ሁሉንም ነገር ስለጠየቀች ሱቆቹን ጨምሮ ለአቶ ምስክር ልጅ እንድትተው ለማሳወቅ ነው እዚህ የመጣ ነው አሉ። በጣም ኮስተር ብሎ የሱቆቹን ግብር እኮ ለ10 ምናምን ዓመት ስገብር ነው የኖርኩት። እሱን መውሰድ አትችልም አለ በንዴት ደም ስሮቹ እየተወጣጠሩ። እባክህ የግብር ደብተሩን አሳየን ተባለ። ወዲያው ራሱ ያደረገ መስሎት ነው መሰለኝ ፈጠን ብሎ ደብተሩን አመጣ። ፖሊሱ ገና እንዳየው ፈገግ አለና ይሄ ለሷ ጥሩ ማስረጃ ነው፣ ምክንያቱም በሷ ስም ሲገበርላት እንደኖረ ማሳያ ነው። ከፈለክ ይግባኝ መጠየቅ ትችላለህ አለው። አይሆንም፣ ግብሩን የከፈለው እኮ በአባቴ ብር ነው፣ አትሳሳት ብዬ ጮኩበት። መጮህ መፍትሄ እንደማይሆን ነግረውኝ ችግሩን እንደሚፈቱት ቃል ገባልኝ። ከዛ እንደወጣሁ ቀጥታ ወደ ቤት ሄድኩኝ። ሁሉም ናፍቀውኝ ስለነበር አገላብጬ ስሜ ራት ሰርቻ አበላሃቸው። ጣጣ የማያልቅበት በላይ ከስከ ዛሬው በባሳ መሸ። በጣም ጨንቆኝ ነበር። የበለጠ የሚያስጨንቀው ነገር ግን ሌሊቱን ሙሉ አለመምጣቱ ነው። በዛው ውሎ በነጋታው ነበር የመጣው። እኔም ወጥቼ ትንሽ ስልክ ገዛሁ። ከዛም በወረቀት ይዤ የመጣሁትን ስልክ ገልብጬ ደወልኩኝ። አዲስ ነገር ካለ ስጠይቅ ጉዳዩ እየሄደ እንደሆነ ነገሩኝ። ነገር ግን በእርግጠኝነት እኔ እንደማሸንፍና ቀጣይ ሳምንት ቅዳሜ ቀን እዛ መምጣት እንዳለብኝ ነግሮኝ ቀኔን አበራልኝ። ለተከታታይ ቀናቶች በላይ እያደረ መምጣት ቀጠለ። ነገሩ በጣም ሲመረኝ ሲመጣ ጠብቄ የት እንዳደረ ጠየቁት። ችግሩ ግን ቤት የሚያደርቀን ጥንብዝ ብሎ ጠጥቶ ስለሚመጣ በቅጡ ምላሽ አላገኘሁም። ይልቁንም ምን አባሽ አገባሽ ልትቆጣጠሪኝ አማረሽ የሚል የተንተባተበ ንግግር ነው መስማት የቻልኩት። የዛኔ 3ቱም ልጆች ያድገውልኛል። የአቡናት ትንሽ የምታስጨንቀኝ 2ቱ ነገሮችን እያስተዋሉ ነው እና የልጆች የአእምሮ እንዳይጎዳብኝ እየፈራሁኝ። እኔ የሚገርመኝ ግን እኔ ሁሌም ለሰው እንደተጨነኩና እንዳሰብኩላቸው ነው። ሰዎች ግን እኔን ለመጉዳትና መጥላት አያቆሙም። አሁን ላይ ሳስበው ግን በልጅነቴ አባቴ አንድ ነገር እንደዋሸኝ አረጋገጥኩኝ። እሱም አንቺ ለሰዎች ጥሩና መልካም ስትሆኚ ሰዎች መልሰው ለአንቺ ጥሩ ይሆናሉ ብሎኝ ነበር። ትልቅ ውሸት ነው። ማንም ለኔ ጥሩ አይደለም። አንድ ግቢ ሆነን ራሱ አብዛኞቹ አይወዱኝም። ሰው አይውጣልሽ ተብዬ የተረገምኩ ይመስለኛል። እንደ ሁሌው በላይ አምሽቶ እሱ መጥቶ በር እስከምዘጋ እየጠበቅኩ ነበር። ያ ጣጣ የማያልቅበት ግቢ በጩኸት ተደበላለቀ። ያሁኑ ጥል ይመስላል። የበር ድምጾችም አሉ። ጓጓ ይላል። መጀመሪያ ላይ በማያገባኝ አልገባም ብዬ አርፌ ተቀምጬ ነበር። በተበሳሱት ቆርቆሮዎች አሻግሬ ስመለከት ግን የኔውን ጣጣ በላይን አየሁት። በጣም ነው የደነገጥኩት። ልቡን ስለማውቀው አሜንን እህቶቹን እንዲጠብቅ ነግሬው ፈጥኜ ወጣሁና በዛ ሁላ ሰው ፊት ከመቀጥቀጥ አዳንኩት። እንደ ሴት እኔን ከፊት አድርጎ እሱ ከኋላ የተሸሸገ። ሰውየውንም ሌሎች ይዘው ሲያረጋጉት ወደ ሚስቱ ዞሮ በጥፊያ ጮኋት። እሷም ምላሽ አልሰጠችም። በዝምታ አይኖቿን ከመሬት ተክላ ቀረች። ይህን ስሜት በደንብ አውቀዋለሁ። ጥፋት አጥፍታለች። ነገሩን ለመረዳት ጊዜ አልፈጀብኝም። ከሴትየዋ በላይ ነው ያፈርኩ።
ከዛ መረጋጋት ያልቻለው ባለቤቴ እጆቹን እኔ ላይ ቀስሮ ይችን የመሰለች አበባ ሴት አስቀምጠህ አንድ ጣሪያ የሚለየው ቤት ውስጥ ትማግጣለህ? በጣም ቆሻሻ ነህ፣ እገልሃለሁ፣ እሺ ታያለህ ብሎት ወደ ቤቱ ገባ። ሲገላግሉ ከነበሩት ወንዶች ሶስቱ አብረውት ገብተው በሩን ዘጉት። እሷን ደግሞ ሌሎች ተከራዮች ይዘዋት ገቡ። እኔም በላይን ተስፋ በቆረጠ ፊት አይቼው ጥየው ገባሁ። ልጆቼን በዳርና በዳር አስተኝቼ እኔም ተኛሁ። በሚቀጥለው ቀን በሌሊት ተነስቼ ሳይ በላይ አልነበረም። ተነስቼ ቤቴን አጸዳድቼ ምግብ ሰርቼ ቁርስ አብልቻቸው ልጆቼን ትምህርት ቤት ከላኩ በኋላ ያቡን ይዤ በሩን ዘግቼ ተቀመጥኩኝ። እንደፈራሁት በሩ ጓ ብሎ ተከፈተ። ተንኳኳ። መጀመሪያ አከራዩ መጥቶ ከቤት አሽቀንጥሮ ሊያስወጣኝ ነው ብዬ በጣም ፈርቼ ነበር። ቤት የሉም ብሎ እስከምሄድ አልከፍትም ብዬ ዝም አልኩኝ። ሲደጋገም ሳይ ተነስቼ በሩን ከፈትኩት። ራሱ በላይ ነበር። እቃዎቹን ቶሎ ብለሽ ሰብስቢ ብሎኝ እየተርበተበተ አልፎኝ ገብቶ ያቺ የወደቀች ቤት ውስጥ ያለችንን በጣት የሚቆጠሩ እቃዎችን ማደበላለቅ ጀመረ። ብዙ እቃ የሚሰበርም የማይሰበርም ደበላልቆ በማዳበሪያ ውስጥ ከተተና አጮልቆ አይቶ ጭር ስላለ እየሮጠ ይዞ ወጣ። ከዛ አልጋዋን የምትገጣጠም ስለሆነች አፈራረሳትና መልሶ ይዞ ወጣና ተመልሶ መጣ። እና ይፈጥነሽ ውጪ ብሎ ያቡዬን እየጎተተ ይዟት ወጣ። የት እንደሚወስደን ለመጠየቅም ፍቃደኛ አልነበረም። እቃ የጫነበት ትንሽዬ መኪና ከፊት ገብቼ ተቀምጬ ሄድን። ከዛ አካባቢ ስንርቅ ድንገት ትዝ አለኝና አቁመው ብዬ ጮህኩ። ምክንያቱም ሁለቱ ልጆቼ ሀገር አማን ብለው እዛኛው ቤት ነው የተቀመጡት። ለበላይ ስነግረው ምንም አልመሰለውም፣ ዝም አለ። የማስታወስ ችሎታዬን እጠቀማለሁ ብዬ መንገዱን እያየሁ ሄድን። ደስ የሚለው ለነ አሜን ትምህርት ቤት በጣም ቅርብ ቦታ መኪናው ቆመ። እዚህ ነው ቤት የተከራየሁት አለኝ። ለምን አጣደፍከው? አትረጋጋም አልኩት። ግን አውቄ ነበር እዛ እፍረቱ። እሱ ግን ያሳሰበው ማፈሩ ሳይሆን እገልሃለሁ መባሉ እንደሆነ ነገረኝ። እኔም ልጆቼን በር ላይ ጠብቄ ወደ ቤት አመጣኋቸው። በነገራችን ላይ ከዛኛው የተሻለ ቤት ገባን። ቢያንስ ቀለም ያለው ቤት ነው። በዛ ላይ አከራይና እኛ የገባንበት ቤት ብቻ ነው ያለው። የዛኔ በጣም ወደድኩት። ምክንያቱም ሰው የበዛበት ግቢ ውስጥ መኖር ጉዳቱን አይቼዋለሁ። ቀስ በቀስ ቤቱን ለመድ ነው። አከራዩዋ ብቻዋን እንደምትኖር አወቅኩኝ። እናም ፈታ ያለች ቆንጆዬም ናት። ህይወት ቀጠለች። እኔም ስራዬን ሰርቼ ያጠራቀምኩኝና አርብ ቀን ቤቱንና እህቶቹን እንዲጠብቅ ለአሜን ነግሬው የአከራያችንን ስልክም ተቀብዬ ወደ ተባልኩት ቦታ ሄድኩኝ። አዲስ ነገር ካለ ስጠይቅ የእንጀራ አባቴ የድርሻውን እንደጠየቀና ታናሽ እህቴንም እኔ ላይ እንዳሳመጸብኝ ነገሩኝ። እውነት ለመናገር እህቴ ለማለት ይከብዳል፣ አላውቃትም። በዛ ላይ አባቴ የኔን ስም ብቻ ስለሆነ ውርሱ ላይ እንደሚተላለፍ ያደረገው የፈለግኩትን ለእህቴ ማድረግ እንደምችል ነገሩኝ። በጣም ደስ የሚል ቀን ሆነልኝ። ፍልቅልቅ እያልኩ ነበር። ትልቁ ልጄ አሜንዬም ተጨንቆ ስለነበር በአከራያችን ስልክ ደውዬ እንዳሸነፍን ነገርኩት። የኔ ትንሽዬ። ከዛም ያደረኩት ወደ ቤት አልሄድኩም። ቀጥታ መናኸሪያ ሄጄ ታክሲ ይዤ በራሴ ወደ ሞገስ ቤት ሄድኩ። እኔ ሳላውቀው ቀኑ በጣም ሮጧል። ለካ ሮቢ ተቀይሯል። በሩ፣ አጥሩ፣ ሁሉም ነገር ተቀይሮብኛል። ሳንኳኳ የከፈተችልኝ የማላውቃት ቆንጅዬ ሴት ነበረች። አቤት አለችኝ በፈገግታ ተሞልታ። ሮቤል አልኳት ሳልጨርሰው። አለ ፈልገሽው ነው ልጥራልሽ ብላኝ ወደ ውስጥ ገባች። ቀይር ብሏል። እሱም ፊቱን ጺም ወርሶታል። እኔ ስለማልቀየር ይሆን ባላውቅም ጊዜው መሄዱን አላውቀውም ነበር። ሮቢ ግን ብቅ ብሎ እንዳየኝ አይኖቹ በእንባ ተሞሉ። ወዲያው ነው አዲስ ነገር እንዳለ የጠረጠርኩት። ሞገሴ የኔ ባለውለታ፣ ሳይወልድ ያሳደገኝ፣ እዚህ የመድረሴ ምክንያት፣ በሃይማኖት ያጠነከረኝ፣ የልጅነት ትውስታዬን ያደሰልኝ፣ ሀብታም ሆኜ ራሴን ችዬ ውለታውን እከፍላለሁ።
ከወንድሜ ጋር ሆኜ ለአባቴ ማድረግ ያልቻልኩትን ለሱ ላደርግለት የምመኘውን ሰው ስሄድ ሳልሰናበተው ሄጄ ስመለስ አጣሁት። ገና የሮቢን አይን እንዳየሁት እውነታውን ለማወቅ አልተቸገርኩም። አድርጌልሃለሁ፣ በራሴ ብር ማውጣት ጀመርኩ እለዋለሁ ብዬ አንዳንድ ነገሮችን በእጄ አንጠልጥዬ ነበር። ወዲያው ከእጄ ለቀኩት፣ መሬት ላይ ተበተነ። እምባዬ ሳላስበው አመለጠኝ። ወንድሜ ሮጦ መጥቶ ሲያቅፈኝ ሐዘን የተቀሰቀሰበት ፊቱን ሲያሳየኝ በአንድ ያወቅኩት። ታውቃላችሁ፣ ብዙ ፈተና አልፌ ነበር፣ ግን በህይወቴ እንደዛች ቀን ተከፍቼ አላቅም። ህልሜን እንደተሰረኩ ነው የተሰማኝ። እውነት ለመናገር ይቅር ይበለኝ እንጂ በዛች ቅጽበት ፈጣሪ ጋር ተጋጨሁ። ምንም ያላደረግኩና ምንም አጥፍቼ የማላቅ ይመስል ወዲያው ምን አርጌ ነው አምላኬ ለማለት በቅቼ ፈጣሪን አማረርኩ። ሮቢ አቅፎኝ ለደቂቃዎች አብሮኝ ያለቀሰና አባቴ እኮ ጥሎኝ ሄደ፣ ለልጆቼ ምርጥ አያት ሊሆን ቃል ገብቶልኝ ነበር እኮ፣ አሜኑን አፍቆት እኮ ቤት ድረስ ሄደን ስናጣሽ አዲስ አበባ መጥቶ ሊፈልግሽ እያሰበ ነበር እኮ እያለ በጣም አለቀሰ። ምንም ቢሆን ከእሱ መሻልና እሱን ማጽናናት ስለነበረብኝ እንደ ታላቅ እህት ሆኜ አባብዬ ቤት አስገባሁት። አጋዣቸው መስቲ እዛ አልነበረችም። በር የከፈተችልኝ ሴት ከበቂ በላይ አስተናገደችኝ። ሁኔታዋ ራሱ ስለ እኔ ብዙ የምታውቅ ነው የምትመስለው። በደንብ ከተረጋጋሁ በኋላ በህይወት ካለፈ 1 ዓመት ከ2 ወሩ እንደሆነ በዛን ሰዓት በጣም አስፈልጌው እንደነበር የሞገሴን ሬሳ ቤት ጥሎኔን ፍለጋ እዛ ሄዶ እንደተንከራተተ አባይን አግኝቶት ወደ ከተማ መሄዳችንን እንደነገረውና ተመልሶ መጥቶ እንደቀበረው በሰዓቱ በጣም አስፈልገው እንደነበርና ሐዘኑን ያሳለፈችለት ሴት እንዳገኝና በአንዳንድ ምክንያት አብረው መኖር እንደጀመሩ ሲነግረኝ የምር ከፋኝ። በድጋሚ በጣም አለቀስኩኝ። ወንድሜ በተራው እኔን አባበለኝ። የዛን ቀን ትቼው መሄድ አልቻልኩኝም። ግን የልጆቼ ነገርም ስላስጨነቀኝ የአከራያችንን ቁጥር ይዤው ስለነበር ደውዬ ልጆቼን አደር አልኳቸው። ከዛም ቁጭ ብለን ስናወራ አደርን ማለት ይቻላል። አንዳንድ ሰው ይወጣለታል። ወንድሜ እናት ቢነሳውም ማለቴ እናታችን ጥላው ብትሄድም እናት የሆነች ሴት ሰጥቶታል። በጣም በፍቅር ነው የሚኖሩት። ወንድሜ ስላበረታሽልኝ፣ የኔን ቦታ ስለሸፈንሽልኝ አመሰግናለሁ አልኳት። በፈገግታ ፊቷን አወዛወዘችልኝና ግዴታ አይደል አለችኝ። እኔም ዝምታዬን መረጥኩና ወደ ወንድሜ ዞሬ ሁሉንም ነገር ነገርኩት። በጣም ተደስቶ ነበር። ሞገሴ ይህን ቢሰማ ብሎ ትንሽ ተከፋ። ከዛም በቀጣዩ ቀን የሮቢን ፍቅረኛ አስፈቅደን ወደ አዲስ አበባ ሄድንና ፖሊስ ጣቢያ ያለውን ነገር አስጨረስን። በጣም ደስ የሚለው ደግሞ ሁሉም ነገር ለኔ ተወሰነልኝ። ቤቱን በ5 ቀን ውስጥ ለቆ እንዲወጣ ተነገረው። እኔም በጣም ደስ ብሎኝ ነበር። ጣፋጭ በቀል ነው የተበቀልኩት። ራሴን ክፉ ሳላደርግ በእርጋታ ሁሉንም ነገር አስተካከልኩ ማለት ፈጣሪ አስተካከለልኝ ማለት ይሻላል። ከዛም ወደ ቤታችን ሄድንና ለወንድሜ ሁሉንም አሳየሁት። ያብ ስራን አየና እኔን እንደምትመስል ነገረኝ። በላይ አሁንም እንደ ሁሌው ቤት ስላልነበር ደስተኛ ሆነን ያለ ሰቀቀን ስንጫወት ነበር። በላይ ግን ይባስ ብሎ አደረ። ወንድሜ በጣም ተናዶ ነበር። እህቴ ከዚህ በላይ መያዝ አልችልም፣ እስከ መቼ ነው ከዚህ ሰውዬ ጋር እድሜሽን የምትጨርሸው አለኝ። ዝምታ ነበር መልሴ። ቁርስ ሰራርቼ በልተን ቁጭ ብለን ቡና እየጠጣን ስልክ ተደወለልኝ። ከፖሊስ ጣቢያ ነበር። አዲስ ዜና ምን ሊነግሩኝ ነው ብዬ በደስታ አነሳሁት። የሚያስጠላው ግን ከጠበቅኩት በተቃራኒ ነው። በአንቺ ላይ አስቸኳይ ክስ ስለተከፈተብሽ ቶሎ መምጣት ይኖርብሻል አለኝ። እኔም ምን አድርጌ እንደተከሰስኩ ለማወቅ ጓጉቼ ልጆቼን ከአከራያችን ጋር አስቀምጬ ከሮቢ ጋር ሆነን ሄድን። ስደርስ በሚያስቅ ሁኔታ የከሰሱኝ የእንጀራ አባቴ በእህት ያሳቡ ነው። የአንድ አባትና ልጅ ስለሆንን እኩል መካፈል አለብን ብለው እንደማለት ነው። በሰዓቱ እንደ መሳቅም እንደ ንዴትም አደረገኝ። ግን ምንም ክፉ አልተናገርኩም። ወንድሜ ግን አላስችል ብሎት እስከ ዛሬ ስትቸገርና ስትሰቃይ እህትነቱ የት ነበር ባክሽ? አሁን ሲደላት
እህትና አባት ለመሆን ተጣደፋችሁ ምን ነው ብሎ ጓለባቸው። የኔ ደነዝና ድንጋይ ልብ ግን አሁንም ለነሱ አዘነ። ሁሉንም ነገር ስጧት ለማለት እየተናነቀኝ ነበር። አንተስ ማነህ ዛሬ መጥተህ እንዲህ የምትከራከረው? ስለኛም ሆነ ስለሷ ምን ታውቃለህ? ወይስ አንተም ሀብት ያላት መስሎ ለሷ መወገንህ ነው? አለ በፌዝ መልኩ። የዛኔ ወደ ራሴ ማንነት ተመለስኩኝ። ማንም ባልነበረኝ ሰዓት ያነሱኝ እሱና አባቴ ናቸው። ይሄኔ እዛች ጠንቋይ ቤት ተዘፍቄ ነበር የማገኘው። ሚስትህ በህይወቷ ከመውለድ ውጪ አንድ ነገር አድርጋልኝ አታውቅም። ለእኔ ያደረገችልኝ አንድ ነገር ቢኖር ወንድም ሰጣኛለች። በህይወቴ ውስጥ አለኝ የምለው ወንድሜና ልጆቼን ነው። አንድም ነገር ላንተ አልሰጥም። ትገለኝ እንደሁ እናያለን። ወደ እህቴ እየዞርኩ ወንድሜ ይቅርታ አድርግልኝ፣ ግን ላሳደግኳት እህቴ ስታለቅስ ላቀፏት እጆቼ ስል በዛ ላይ ቤቱንም ስለማልፈልገው እዚህ ቤት መኖር ለኔ መጥፎ ትዝታ ስለሆነ ቤቱን አልፈልገውም። ከፈለጋችሁት ተቀበሩበት። ሌላ ሁሉንም ቦታ ሱቆች አባቴ የሷ ነው ስላለ የኔ ነው። እዛ ቦታ ላይ አይደለም ለሌላ ነገር ለመግዛት ራሱ ብትረግጡት የአባቴ አጥንት እሾህ ሆኖ ይውጋኝ። እህትነትሽን ረስቼ ከስሽ ያሳስርሻለሁ። ያለ እድሜሽ ብዙ ስቃይ ውስጥ እንዳትገጂ፣ ከኔ ራቂ። እኔ ያየሁትን ህይወት እንድታይ አልፈቅድልሽም አልኳቸው። ያንን የንግግር ክህሎትና ቃላት ከየት እንዳመጣኋቸው አላቅም። በጣም በእልህና በቁጣ ነበር ሳወራኝ ነበር። ወንድሜ በቤቱ ጉዳይ ባያምንበትም ጉዳቱ ለእኔ እንደሚያመዝን ነገራቸው ፈርሜ ለሳምንት ተመላልሰን ወንድሜ ከዛ ድረስ በየቀኑ እየተመላለሰ ጉዳዩን ጨርሰን ለመጨረሻ ጊዜ ተገላገልኳቸው። ወንድሜን እያማከርኩኝ ለእኔ የሚርቀውን ቦታ አንዱን ሸጬ ወደ መሃል ከተማ ጽድት ያለ ቤት ገዛሁኝ። ልጆቼን እንደ ሰው ላኖራቸው ስጥር ደግሞ በላይ ወጋቲ የተባለ ይመስል አንቺ ቤት አልገባም አርፈሽ ቁጭ በይ ሲለኝ የመጨረሻ ውሳኔን ወስኜ ልጆቼን ሰብስቤ እዛ ቤት ገባሁ። ለልጆቼ ቅርብ ትምህርት ቤት አስገባኋቸው። እንደ ሰፈሩ ትንሽም ቢሆን አንደኛ ያኗኗር ዘይቤ እጅግ በጣም ትልቅ ቤት መንግስተ ሰማያት እንደማለት ነው። ለኛ የብቸኝነት ህይወት ያልጣመው በላይ ከቀናት በኋላ እኛ ቤት መጣ። እሱ ከመምጣቱ በፊት የነበሩ ቀናት ከአንድም ሰው ጋር ሳንጋጭ፣ ሳንተያይ፣ ሳንነጋገር ብንኖርም በላይ ገና ከመምጣቱ ወከባ እየፈጠረና እየሰከረ ቤታችንን በአደባባይ አሰጣው። የራሴ ሰው ነውና አውጥቼ ልጥለው አልችልም። እኔ ዝም ባልኩት ቁጥር ባሰበት። ቢጨንቀኝ ሁላ የምትፈልገውን ቤት ላምጣልህ እባክህን ውጭ አትጠጣ አልኩት። እሱ ግን ሊሰማኝ አልቻለም ነበር። አስታውሳለሁ ቀኑ 12 ነበር። በጠዋት ተነስቼ ሁለቱ ልጆቼን ከሸኘሁ በኋላ የአቡዬን ይዤ እምነት ቦታ ሄጄ ወደ ቤት ተመለስኩኝ። ፏደር አርጌ አሁን መስራት ስላለብኝ ስራ እያሰብኩ እያለ በሩ በኃይል ተንኳኳ። እንደለመደው በላይ ሰክሮ ነው ብዬ ሳልዋረድ ብዬ እየሮጥኩኝ ሄጄ አፉን ለመያዝ ተዘጋጅቼ በሩን ስከፍት የማላውቃቸው ሰዎች ናቸው። አራቱም ሴቶች ናቸው። አቤት አልኩኝ እንደ መረጋጋት ብዬ። አንቺ ነሽ ለዓለም ተብዬዋ አሉ። በሰላም ቢሆን እንዲህ አይነት ቃል እንደማይጠቀሙ አውቃለሁ። አዎ አልኩኝ በፍራቻ ውስጤ ተውጦ። ትሰሚያለሽ? ምስክር የአንቺ አባት ለመሆኑ ማስረጃ እንኳ የለሽም። ማን ሆነሽ ነው ሁሉንም ሀብት ወራሽ የሆንሽው? እኛ የእሱ እህቶች ነን። ከሁሉም ላይ የድርሻችን ይሰጠናል። እምቢ ብትይ ደግሞ ብለው እንደ ማስፈራራት አደረጋቸው። መጀመሪያ ላይ በበላይ ጉዳይ ጣጣ መጦብኝ እንዳይሆን ብዬ ነበር የደነገጥኩት። ንግግሯን ብሰማም ብናደድም እንደምንም ራሴን አረጋግቼ ምንም እንዳልሆነ የውሸት ፈገግ አልኩኝና ሁላችሁም ደግሞ እኔን ስሙኝ። እኔ የአባቴ ልጅ ለመሆን ስርዓቴ ይመሰክራል። እናንተ ግን የወንድማችሁን ጸባይ ለመውረስ እንኳ አልቻላችሁም። ሲቀጥል አባቴ ሁሉንም ነገር ለእኔ ነው የተወልኝ። ሙሉ ነገር በስሜ ነው። ገባችሁ? እስከ ዛሬ ልፈጠር እንኳ የማታውቁ ዜጋዎች አሁን መጥታችሁ ልጅነቴን ለመሰረዝ የምትጣጣሩት
ማን ሆናችሁ ነው? ዋናው ደግሞ ከዚህ በኋላ የደጄን በር መጣችሁ በእጃችሁ ብትነኩ ብዙ ነገር ብዬ ከሳችኋለሁ ብዬ ዝቼ በሩን ዘግቼባቸው ወደ ውስጥ ገባሁ። ከዛ በላይ ግን ማስመሰሌን ልቀጥል አልቻልኩም። ገና በሩን ከመዝጋቴ መቆም እስኪ ከብደኝ ቁጭ ብዬ አለቀስኩኝ። በጣም ነበር የከፋኝ። አሁን እኔም ልጆቼ ሲያድጉ የአባቴ ሀብት ሲሰጠኝ ህይወት እየተስተካከለችልኝ ስትመጣ አይቻቸው የማላቃቸው በርካታ ሰዎች መጡ። እኔን ፈልገው ሳይሆን ገንዘብ፣ ቤት፣ ንብረት። በጣም ተከፍቼ እያለቀስኩ ራሴን ለማጠንከር እየሞከርኩ እያለ በር ተንኳኳ። እነሱ ስለመሰሉኝ ወዲያው ተነስቼ ራሴ ለሚፈጠረው ነገር አዘጋጅቼ በሩን በኃይል ከፈትኩት። ነገር ግን ከጠበቅኩት በተቃራኒው ወንድሜ ከፍቅረኛው ጋር ለዛውም ስጦታ ይዘው ነበር የመጡት። ሐዘንም ደስታም መደበቅ አልችልበትም። በተለይ ደግሞ ደስታ ከስንት አንዴ የሚያጋጥመኝ ስለሆነ ፊቴ ላይ ይታያል። ፊቴን እንዳዩ ሁለቱም በኩል ድምፅ ምን ነው ነበር ያሉኝ። ማውራት ስላልቻልኩ በወንድሜ እቅፍ ገብቼ አለቀስኩኝ። ቶሎ ብለው ወደ ውስጥ ገብተው በሩን ዘጉት። እነሱ እኔን ለማባበል እየጣሩ እዛው ቆሜ ለሶስተኛ ጊዜ በር ተንኳኳ። በአሁኑ ሰካራሙ በላይ ነው የመጣው። በጣም ሰክሯል። እንደምጠብቀው እዛ ቆመን እያየን ቃል ሳያወጣ እያጋሳ ወደ ቤት ገባ። ወንድሜ ተከትሎት ሊሄድ ሲል ለማስቆም ብዬ የአባቴ እህቶች መጥተው ነበር ሮቢ እና ሀብቱን ታመጫለሽ የእሱ ልጅ አይደለሽም ሲሉኝ ከፍቶኝ ነው ያለቀስኩት አልኩት። የሮቢ ፍቅረኛ ወደ ራሷ ጎተት አድርጋ አቀፈችኝ። በጊዜው ምንም አላሉኝም። አበረታተውኝ ቤት ገብተው እምባይን ወደ ሳቅ ቀይረውልኝ ሄዱ። በላይን መቋቋም ደክሞኛል፣ ሰልችቶኛል ጭምር። ግን ለልጆቼ ስል ያለ አባት እንዳያድጉ ስል ሁሉንም ተቋቋምኩኝ። በሚቀጥለው ቀን ከእንቅልፌ የተነሳሁት 4 ሰዓት አካባቢ ነው። የሚገርመው እያደጉም ስለሆነ እነሱ ጎርምሰውልኛል። አያድጉም የተባሉ ልጆቼ አሁን አድገውልኝ ቅዳሜ ስለነበር በስርዓት ቤት አስተካክለው ቡና ቀራርበው ሽሮ ሰርተው ቀሰቀሱኝ። የኔም ማለቂያ የለውም። የዛኔ በደስታ አስለቀሱኝ። እኔም ቶሎ ተነስቼ ቆንጆ ቁርስ ጨመርኩበትና ተሰብስበን በላን። ከዛም ማንም ባይመጣም ደስ ይላል ብዬ እያፈላሁ በር ተንኳኳ። አሜን እየሮጡ በሩን ከፈተው። ከወንድሜና ከፍቅረኛው ጋር መጣ። እንዴ ወንድሜ ምን ነው በዚህ ሰዓት ደግሞ በሰላም ነው አልኩኝ። መመላለሳቸው ግራ ሆኖብኝ። እንዴ እህቴ ስለመጣን ከፋሽ እንዴ አለኝ። እረ ጉዴ ምኑን ከምን አገናኘኸው ሮቢ? እኔ እኮ በየቀኑ የመኪና ከምታወጡ ብዬ ነው አልኩት። ወደ ውስጥ ገብተው እንዲቀመጡ እያደረግኩ። አታስቢ አለሜ፣ ከአሁን በኋላ የታክሲ አናወጣም እሺ አለኝ። ንግግሩ ስላልገባኝ ትክ ብዬ በጥያቄ ፊት አየሁት። ምን ነው አለኝ። አልገባኝም ሮቢዬ አልኩት። ምክንያቱም ደግሞ ከአንቺ ፊት ለፊት ያለውን ቤት ገዛ ነው የኔና የፍቅረኛዬ እንዲሁም ያንቺን ቤት ሆኗል አለኝ። ማመን አቃተኝ። ለኔ ብሎ ያልከፈለው መስዋዕት የለም። ፍላጎቱ እዚህ ሊኖር ነው አልኩኝና ትዝ ብሎኝ የሞገሴ ቤት ልትሸጠው ብዬ አፈጠጥኩበት። ምክንያቱም ደግሞ ሞገሴ በጣም የሚወደው ቦታና ቤት ነበር። እረ በፍጹም ለአሊ ያከራየ ነው ብሎ አረጋጋኝ። ነገሮች እስኪስተካከሉ 2 ከባድ ቀናት እኛ ቤት አደሩ። ከባድ ያስባለኝ አሁን ካሁን ከበላይ ጋር ተጣሉ ብዬ ፈራ ተባስል ስለነበር ነው። እውነት ለመናገር ከሆነ መጀመሪያ ላይ በመምጣቱ ተደስቼና ከጎኔ ሰው እንዳለ እንዲሰማኝ አድርጎ ነበር። ነገር ግን እዚህ መምጣቱ ለሁላችንም ጥሩ መሆን አልቻለም። ይልቁንም ባልመጣብኝ እንድል አደረገኝ። በላይ በየቀኑ ሰክሮ መግባት ልምድ ሆነ። ወንድሜም በእኔ ምክንያት ሁሌ ከሰው ጋር መጣላትን ለመደብኝ። አንዴ ከበላይ ጋር፣ አንዴ ስለ እኔ ከሚያወሩት ጋር፣ ብቻ ምንም የማያውቀው በአባት ለዛውም በሞገሴ እጅ ያደገው ወንድሜ እንደ ጓደኛ፣ እንደ አባት፣ እንደ እናት፣ እንደ ወንድም መከታ ብቻ ሁሉ ነገር ሆነልኝ። ከዛ በላይ ከሰው ጋር ላጣላዋል ስላልፈለግኩኝ ቤት ለመቀየር አስቤ ነበር። ነገር ግን ቤቶች ሁሉም ውድ ናቸው።
ተከራይና አከራይ ያለበት ቤት ውስጥ ምንም ተአምር ቢፈጠር ልጆቼን ማሳደግ አልፈልግም። ምክንያቱም አይቼዋለሁ። በጣም ወሬ የበዛበት ሁኔታ ነው። በዛ ላይ እንደ በላይ አይነት ባል ይዞ አይታሰብም ጭምር። ፈጣሪ የልቤን አየ መሰለኝ። የሆነ ቀን እንደለመደው ጠጥቶ ከማንም ጋር አፍ ላፍ ሲካፈት ብዙም ሳይጎዱ በትንሹ ደብድበው ላኩልኝ። እውነት ለማውራት ክፉ ነገር አልመኝለትም። ነገር ግን ከዛ ጊዜ በኋላ ከሰው ጋር መጣላት፣ ሰክሮ መንገላጀት ስለቀነሰልኝ ነው። ቤት ውስጥ ግን መጠጣት አያቆምም። በፊት ላይ በሳምንት 3 ቀን ስራ ይሰራ ነበር፣ እዛው በዛው ቢያጠፋትም። ከዛ ግን ይሰራበት የነበረው ድርጅት ተዘጋ። ብረታ ብረት ከማቅለጥ ውጪ አንድ ነገር የማያውቀው በላይ ያለችውን ብር ሙሉ ለሙሉ በመጠጥ ጨርሷታል። መጠጡንም ቀስ በቀስ ሰውነቱን ጨረሰው። እንኳን ነጋዴ ሁኜ ባለችኝ ነገር ጥሩ ምግብ መስራት እወዳለሁ። አንድም ቀን እጄ ሰስቶበት ባያቅም ሲታይ ግን እህል ከቀመሰ ወራት አልፎታል። ዓመታት የተቆጠሩ ነው የሚመስለው። እንዲህ ስላችሁ ማጋነን አይደለም፣ በቃል ከምገልጸው በላይ ነው። የሆነው ሆኖ በዛ ላይ ጥብቅ ያለች ሱሪና 3 4 ልብሱን ደራርቦ ይለብስና ያለችው አንድ ጫማ አድርጎ እቤት ቁጭ ብሎ ይውላል። እኔ ከስራ ስመለስ ጠብቆ ብር ይቀበለኝና ጠጥቶ ይመጣል። እንደዛ ሆና ህይወት ቀጠለች። እኔ በጣም ትልቅ ደረጃ ላይ ደርሼ ነበር ማለት እችላለሁ። ከራሴ አለፌ ልጆቼን ከተቀደደ ልብስና በመርፌ ከተጠጋገኑ ቦርሳዎች፣ በክር ከተያያዙ ጫማዎች አወጣኋቸው። ፈጣሪ ረዳኝ። የሚገርማችሁ በጣም ብዙ ጊዜያት ሲዞሩ ውሎ ይመጣና እኔ አንድ ልብስ ሳይኖረኝ አንቺ ልብስ ትገዣለሽ ብሎ ይጨቃጨቀኛል። ሁሉም በጊዜው ይባል የለ። እኔ ልጅ በልጅነት የሚያስብል ሁኔታ ውስጥ ሆኜ እሱ እንደ ልቡ ሲሆን እኔ ምን አይነት ሁኔታ ውስጥ ነበርኩ? እንዲሁ ነገርን እንዲህ አልኩ እንጂ በየቀኑ ለመጠጥ የሚያወጣውስ። በዛ ላይ እንደዛ ወጥቶ ጨው እንኳ ገዝቶ የማይገባው ሰው አሁን ላይ ታሪክ ተገልብጦ እሱ ቁጭ ብሎ እኔ ሰርቼ ነው የምገባው። ፈጣሪ ይመስገን ጥሎ አልጣለኝም። የሚገርመው ግን እኔ በዛ ሁኔታ ውስጥ ቢሰማውስ ብዬ ፈርቼ ለሱ ስራ እየፈለግኩ ነበር። ግን አንድም ከሱ ጋር የሚሄድ ስራ የለም። በዛ ላይ ለሁሉም ነገር ፍላጎት የለውም። ህይወት በአመስጋኝነት ቀጠለች። ልጆቼም አደጉልኝ። መክሊቴ ለትምህርት ፍላጎት የላትም ነበር። ሁለቱ ግን በጣም ጎበዝ ተማሪ ሆነውልኛል። በተለይ አሜ በጣም ጎበዝ ሆነልኝ። እያየ ያደገው ነገር ስላለ እሱን ታሪክ ለመቀየር ተግቶ እንደሚሰራ እርግጠኛ ነኝ። እንደምመኘው ለሴት ልጅ ትልቅ ክብር ነው ያለው። መንገድ ላይ ሴት ልጆች ሲመለከት ራሱ እኔን ያየኛል። የልጅነት ልጄ ነው። አብረን ያደግነው። የልጅ አይምሮ አይረሳም ይባል የለ። ሁሉንም ያስታውሳል። ያብዬ ብቻ ናት በደጉ ዘመን አድጋ ከነሱ በተሻለ ንጹህ አይምሮ አላት። ህይወት ጣፋጭ እየሆነችልኝ ነው። ፈጣሪ እየካሰኝ ነበር። ደስ የሚሉ የለውጥ ዓመታትን አሳለፍን። በላይም ልጆቹ እያደጉ ሲሄዱ በትንሹ መጠጥ ቀነሰ። ከነሱ እየተደበቀ መጠጣቱን ግን ማቆም አልቻለም። የሆነ ቀን በጠዋት ስነሳ በላይ ቤት አልነበረም። ምናልባት ስራ ተደውሎለት ነው ብዬ ተነስቼ ልጆቼን ትምህርት ቤት ላኩኝ። ከዛም ቁርስ በልቼ በፈገግታ እንደተሞላሁ ከቤት ወጣሁ። መጀመሪያ አይኔ ያረፈው ከቤቴ ፊት ለፊት ያለው ከወንድሜ ቤት ላይ ነው። ከሱ በር ጎን ሰዎች ሁሉ ክብ ሰርተው ተሰብስበዋል። ግማሹ ጭንቅላቱን ይዞ ብርክክ ብለዋል፣ ግማሹ ደግሞ ብርክክ ብለዋል ብቻ ቆመዋል። አንድ የህዝብ አመላላሽ ታክሲ ደግሞ መስታወቱ ተሰባብሮ በግማሽ ይታየኛል። እጄ መንቀጥቀጥ ጀመረ። ወንድሜን ካገኘሁት 2 ቀን አልፎኛል። በቅጽበት ብዙ ነገር አስቤ ማልቀስ ቀጠልኩኝ። ከተሰበሰቡት ሰዎች አንዷን ከጀርባ ነካ አድርጌ ምንድን ነው አልኩኝ በፍራቻ ተሞልቼ። ገና በወጣትነቱ መኪናው መስመር ስቶ ገጨው። እግሩን ከሰውነቱ ላይ ለየው። ቱ አምላክ ይሰውራል አሉኝ። ወጣት ከምትለው ቃል ላይ ቀልቤ ያረፈ። በጣም ደንግጬና ፈርቼም ነበር። በደመ ነፍስ ወደ ተገጨው ሰው እየሄድኩ እያለ አለሜ አለኝ። ዞር ብዬ ሳይ ወንድሜ ስለነበር ጥምጥም ብዬ አቀፍኩት። ወዲያው ደግሞ በላይ
ቤት እንደሌላ አስታውሼ ሮጬ ወደዛ ሲሄድ ከዚህ ቀደም አይቼው የማላውቀው ሰው ነው። ሲያሳዝን በጣም ተጎድቷል። ብዙ ደም ፈሶት እያየሁ ውስጤ እየተረበሸ እያለ ወንድሜ ከመሃላቸው ጎትቶ ከደረቱ ጋር ጣብቆ ከዛ አካባቢ አራቀኝ። ከዛም ተያይዘን ወደ እሱ ቤት ገባንና አረጋግተውኝ በሰላም ውለን ስራም ቀርቼ የልጆቼ መመለሻ ሲደርስ አብረን ሄደን ቤት ጠበቅናቸው። አጎታቸውን በጣም ስለሚወዱት ደስ ብሏቸው ነበር። ታውቃላችሁ ግን በላይ ቀን በቀን እያሳዘነኝ ነው። እርግጥ ነው በልጅነቴ በበቂ ሁኔታ አሰቃይቶኛል። ልጅነቴን፣ ክብሬን፣ ማንነቴን ካጣሁባቸው ሰዎች መካከል አንዱ ነው። ካለ ምክንያት በወጣ በገባ ቁጥር ሲረግጠኝ ነበር። አዎ፣ ግን እኔ እያዘንኩለት ነው። በጊዜው ብዙ ነገር ቢፈጠርም አሁን ግን ጠዋት ወጥቶ የሆነ ሰዓት ላይ በአሳዛኝ ፊት ስለሚመጣ በጣም ነው የሚያሳዝነኝ። ገንዘብ ከኔ መጠየቅ ፈርቶ ፍላጎቱን እንዳያጣ እየፈራሁ ራሴ ኪሱ ውስጥ እከትለታለሁ። ክፉ ለዋለብህ ደግ ዋልለት አይደል አባባሉስ? እኔም ፈጣሪ አንስቶኝ በጥሩ ስራ ላይ ሆኜ ንግዴን አስፋፋሁት። ልጆቼ በጣም ጎበዝ ተማሪ ሆነው አደጉልኝ። መክሊት ደግሞ ከትምህርቱ ይልቅ ቅርጻ ቅርጽና ቤት ማስዋብ ዲኮር ነገሮች ላይ እያተኮረች መጣች። አሜንዬ ደረጃውን ሳይለቅ ትምህርቱ ላይ አተኮረ። ህይወታችን በሰላም እየኖርን ለስንት ዓመት እየተጠፋፋ ነው። አባይን አገኘ ነው። ደውሎ የበላይ እናት እንዳረፈች ነገረን። አንድም ሳላቅማማ የእሷን ስራ ሳላይ ነጠላይን አዘቅዝቄ እንደማንኛውም ሰው ከበላይ ጋር ለቅሶ ሄድን። ልጆቼን ለወንድሜ ፍቅረኛ አደራ ሰጥቼ ስለመጣሁና ክረምት ስለነበር 7ቷን አወጣን። ቡርቴ ምንም ቢሆን ለእኔ ባለውለታዬ ናት። ደስ የሚለው ደግሞ እኔ ከሄድኩ በኋላ 2 ሴት ልጅ እንደወለደች ነገረችኝ። አንቺ በከፈትሽው ዕድል ነው ብላ እንደምታምንም ነግራኝ ነበር። ብቻ ግን እዛ ቦታ ብዙ መቆየት ስላልፈለግኩኝ ቶሎ ወደ ከተማ ተመለስን። በመጨረሻም ፈጣሪ ይመስገን አሁን ላይ ወንድሜ አግብቶ የ2 ወንድና የ1 ሴት ልጅ አባት ሆኗል። የመጀመሪያ ልጁንም ሞገስ ብሎ ነው የሰየመው። አሜን ትምህርቱን ጨርሶ ኢትዮጵያ ውስጥ በስም ከሚታወቁ ሆስፒታሎች አንዱ ዶክተር ሆኗል። ነገር ግን እስካሁን አላገባም። መክሊት የዲዛይነር ባለሙያ ናት። እንዲሁም በትርፍ ሰዓቷ በቀላል ነገሮች ብቻ ያማሩ ዲኮሮችን ትሰራለች። ያም ለሷ በጣም የሚያስደስታት ነገር ስለሆነ ነው። የአብስራ ደግሞ የ4ኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ሆናለች። ለመመረቅ ዓመት ነው የቀራት። እኔና በላይ እድሜያችን ቢሄድም ከአባቴ ሱቆች አንዱን ሸጠን ቤታችን ጋር ሰፋ ያለ ሱቅ ከፍተን እዛ ነው የምንውለው። የሚገርማችሁ በላይ የሰራውን ነገር እኔ ረስቼለት ይቅር ስላላልኩት አይምሮ እየወቀሰው ሁልጊዜ ይቅር በይኝ እንዳለኝ ነው። አንዳንዴ በጣም ይቅር ባይ መሆን መቻል ለበደለን ሰው ትልቅ ቅጣት ይመስለኛል። እኔም ከእኩያ ልጆቼ ጋር እንደ እናት እንደ ጓደኛ እየሆንኩ አውራቸዋለሁ። ያለፍኩበትን ስለማውቅ ከኔ በተሻለ እንዲኖሩ ለማድረግ እየሞከርኩኝ ነው። በላይም ቢሆን ከበፊቱ የተለየ ሰው ሆኗል። በጊዜው ጨክኜ ከቤቴ ስላላስወጣሁት አሁን ተቀይሮ በጸጸት ለልጆቹ መልካም አባት ለመሆን ጥሯል። አባይም አልፎ አልፎ ከቡርቴ ጋር እየመጣ ይጠይቀናል። እናቴ ስሙን ስጠራ በኩራት የማነሳው በልጅነቴ ባጣውም የወደፊት ህይወቴን አስተካክሎና አሳምሮ የሄደው አባቴ የበላይ እናት ነፍሳቸውን ይማርልን። እህት እያላት እንደሌላት መሆን የመረጠችው ትንሿ ትዝታ የወደፊቷን ያሳምርላት። የልጅነት ጠባሳዬ የእንጀራ አባቴን ፈጣሪ ይቅር ይበልልን። ስለሆነው ስላልሆነውም ስለ ሁሉም ነገር ፈጣሪ ይመስገን። ታሪካችንን በዚህ ቋጭ ነው። እንዴት አያችሁት? አስተያየታችሁ አይለይን። ኮመንት ሴክሽን ላይ አስቀምጡልን። ጊዜ ሰጣችሁ ስለምትከታተሉ ምስጋናችን ከልብ ነው። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። እናመሰግናለን።